ከደረጀ ጋር ወይንም አበሻ ኮሚኒቲ ሀብ የድርጅት ባለቤት የሆነው ደረጀ ጋር ቆይታ እናደርጋለን። የተለያዩ ጥያቄዎች በተለይ በስደት ላይ ያላችሁ ሰዎች ከካናዳ ጋር ወይም ኢሮፕ ላይ ያላችሁ ሰዎች ከዚህ ጋር በተያያዘ ሰፋ ያለ ሀሳብ ይዘን ውይይት እናደርጋለን። እንኳን እንግዲህ ወደ እኔ ጋር እንኳን በሰላም መጣ ደርዬ። ቴንኪው ብያለሁ። በእርግጥ በጣም ስላስጨነኩ ወይንም ደግሞ እንደዚህ አይነት ነገሮች ብናወራ በተለይ አንድ ነገር ላይ ፎከስ አድርገን ሁላችንም ከምናወራ ከኛ ውጪ በባለሙያ የታገዘብን ነገር ብናወራ ጥሩ ነው ብዬ ነው አንተን ያስጨነኩ። ቴንኪው በጣም ደሬ ስለመጣህና ይሄንን ነገር ስለፈቀድክልን ከልብ አመሰግናለሁ። እንዲሁ አሁን ልናወራ የተዘጋጀንበት ርዕስ ከስደት ጋር በተያያዘ እና ደግሞ ከፕሮሰስ ጋር በተያያዘ እንዲሁም ያንተ ስራ ከዚህ ጋር የተያያዘ ስለሆነ ምን ትመክረናለህ? በስደት ላይ ያሉ ሰዎች፣ መሄድ ያሰቡ ሰዎች፣ በህጋዊ መልክ የሚሄዱ ሰዎች እንዲሁም ደግሞ በህገወጥ መልኩ የሚሄዱ ሰዎች ምን ትመክራለህ? እንዴት ነውስ? በተለይ ኢትዮጵያ ላይ ከሳምንት በፊት የተፈጠረ አንዳንድ ጉዳዮች አሉ በኤጀንሲዎች እና ይሄ ነገር ብዙ ሰው ያልገባው ነገር ስላለ ከአንተ ጋር ክሊር የሆነ መረጃ ወይም ክሊር ኢንፎርሜሽን ማግኘት ስለዛ ዋናው ሀሳብ የጠራሁበት ሀሳብ በዚህ ጉዳይ ነው። ስለዚህ መጀመሪያ ግን ደረጀ ወይም አበሻ ኮሚኒቲ እንዴት ነው የሚለውን እና ስራው ምንድን ነው የሚለውን ከአንተ እስቲ መጀመሪያ ላይ ላላዳመጡ ሰዎችም ዝም ብዬ ኢንቫይት እንዳላደረግኩኝ ስለአንተ ስራና ደረጀ ማን ነው ስለሚለውም ሀሳብ እንዲሰጡኝ። ታንኪዩ ዩኤል፣ በጣም ነው የማመሰግነው። በቲክቶክ በዩቱብ የምታስተላልፋቸው መልእክቶች አሉ። ያው ኡጋንዳ ያሉትንም ህዝቦች፣ ኢትዮጵያ የተለያየ ሀገር ያሉትንም ሰዎች በመርዳት ላይ የተመለከተ ስለሆነ ስለምታደርገው ነገር በእርግጥ ላመሰግን እወዳለሁ። ታንኪዩ እና በዚህ በርታ ነው የምለው። እንዳንተ አይነት ሰዎች እንደዚህ ቢበዙ በጣም ጥሩ ነው። ገና ኢትዮጵያውያኖች ቲክቶክ ላይ ብዙ አልወጣንም ብዬ ነው ማሰብ። ማለት ራስ በራሳችን በመረዳዳት በመተጋገዝ ጥሩ ኢንፎርሜሽን በመስጠት ብዙ ሰዎች መውጣት አለባቸው ብዬ ነው ማስበው። ግን አሁን ምንድነው ብዙ ውሸት ስለበዛ እውነተኛውንም ወደማይታመንበት ጊዜ ደርሰናል እና በጣም አስቸጋሪ ሁኔታ ነው ያለው እና ጥያቄ ጥሩ ትክክል ነው። ደረጀ ማን ነው? ምንድን ነው የሚሰራው ብለህ መጠየቅህ ለአንተ ለሚዲያም አሁን ላሉት ህዝቦችም ለሚከተሉም እኔም ለምወዳቸው እዚህ ውስጥ ላሉት ለማከብራቸውም ጥሩ ጥያቄ ነው ያሉት። በመጀመሪያ ታች ላሉት ለቤተሰቦቻችን በጣም ሰላም እላለሁ። ሰላም ይብዛላችሁ። በጣም ነው የምወዳችሁ የማከብራችሁ እና አሁን ለተጠየቁት ጥያቄ ለመመለስ ያው እንደምታውቁኝ ደረጀ ነው የሚባለው። ዜግነቴ ነዋሪነቴ ካናዳ ውስጥ ነው። ካናዳ ነው የምኖረው። ለካናዳ ለብዙ ዓመት ኑሬያለሁ። ኦልሞስት ወደ 24 ዓመት አካባቢ ካናዳ ውስጥ ኑሬያለሁ። ከዛ በፊት ሌላ ሀገር ኑሬያለሁ። ወደ 6-7 ዓመት ሳውዝ አፍሪካ ኑሬያለሁ። አሁን ኢትዮጵያ ውስጥ ከመጣሁ ወደ 5 ወር ሊሆነኝ ነው። ኢትዮጵያ ውስጥ የመጣሁበት ሪዝን ደግሞ ምንድነው ቢዝነስ ኦፖርቹኒቲ ስላገኘው እሱን ስታርት ለማድረግ ነው። የቱር ኤንድ ትራቭል ኦፊስ አለኝ ቦሌ መድኃኔዓለም ጋር። ከእሱ ጋር ደግሞ የቲኬት ኦፊስ አለኝ። ቲኬት ኦፊሱ ምንድነው የሚሰራው? አገር ውስጥ በፕሌን ለሚሄዱ ቲኬት መቅረት ለሚፈልጉ ለሀገር ውስጥ እንዲሁም ደግሞ ከኢትዮጵያ ወደየትም ዓለም ለሚሄዱ ሰዎች ቲኬት እንቆርጣለን በቢሮችን። እንደገና ደግሞ ወደ ኢትዮጵያ ከየትም ዓለም ወደ ኢትዮጵያ የሚመጡትን ለእነሱም ቲኬት እንቆርጣለን። እንደገና ደግሞ ትራቭል ለሚያደርጉት ሀገር ውስጥ ለሚያደርጉት ትራቭል እናዘጋጃለን፣ ፓኬጆችን እናዘጋጃለን በተለያዩ ቦታዎች ማለት ነው ኢትዮጵያ ውስጥ። እንደገና ደግሞ ከኢትዮጵያ ውጭ ለምሳሌ እንደ እስራኤል ሀገር በሪሊጅን በተለያየ ኢቨንቶች ለአኒቨርሰሪ ለእንደዚህ ያሉ ነገሮችም እያዘጋጀን ቱር ትራቭል እናዘጋጃለን ማለት ነው፣ በሀገር ውስጥም ከሀገር ውጭም ላሉት ማለት ነው። በተጨማሪ ደግሞ በቪዛ ፕሮሰስ ወደ አፍሪካ፣ ኢሮፕ፣ አሜሪካ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ እንደዚሁም ደግሞ አውስትራሊያ መሄድ ለሚፈልጉ ሰዎች አድቫይስ ለሚፈልጉ ሰዎች ፕሮሰስ እንዴት ነው የሚካሄደው የሚለውን ምን ብናሟላ ነው የሚለውን ይህንን ዶክሜንት በተለያየ ሀገር እየሄድኩኝ ኢንፎርሜሽን እሰጣለሁ፣ ስልጠና እሰጣለሁ። ዊዛውት ኤጀንት እንዴት ነው ፕሮሰስ ማድረግ የሚገባ የሚለውን
በቢሮችን የሚሰሩ ስራዎች ናሉ። አሁን ሪሰንትሊ እንኳን አሁን ያደረግኩት ዊዝን ይሄ በአንድ ወር ባልሞላ ውስጥ ሆሳዕና ከተማ ውስጥ ሄጄ ትልቅ ትሬኒንግ ነበር። ይህን ሰጥቻለሁ እና እንደዚህ አይነት ስራዎችን ነው እየሰራ ያለሁት። አይ በጣም ጥሩ። ዩቲዩብ ላይ እያየሁኝ ነው። ለዛ ነው ሴታፑን አስተካክዬ ጨርሼ ነው። ለዛ ነው ሶሪ። በተለይ ከፕሮሰስ ጋር በተያያዘ በየትኛውም ዓለም አቀፍ ሀገራት የቲኬት ኦፊስ እና የኤጀንት ስራ ወይም የማማከር ስራ ከዛም አልፎ ደግሞ ኢትዮጵያ ላይ ከኢትዮጵያ አሁን ከአዲስ አበባ ውጭ ደግሞ ሆሳዕና ላይ ትሬኒንጎች፣ ስልጠናዎችን እየሰጠ ነው። ያ ማለት ትልቁ ዋናው ሰዎች በራሳቸው አመልክተው እንዴት ህጋዊ በሆነ መልኩ መሄድ ይችላሉ። ከዛ በተጨማሪ ደግሞ ቪዚተር የሚፈልግ ሰው ደግሞ ትኬት ኦፊስም እንሰጣለን የሚል ሀሳብ ነው እና አንድ ሰው በራሱ ከሞላ አንድ ሰው በራሱ የሚሞላ ትሬኒንግ የምትሰጡ ከሆነ የእናንተ ሚና ወይንም የኤጀንሲዎች ዋና ድርሻ ምንድን ነው? ትሬኒንጉን አንዴ ከሰጣችሁ በኋላ ቀጥሎ ያ ሰው ወይም የእናንተ የገቢ ምንጭ ምንድን ነው? ብዙ ጊዜ ድርጅቶች ወይንም ሌሎች ኤጀንሲዎች ምን ሲሉ ያለውኝ ከዚህ ከህጋዊ ሆነው ቢሮ ከፍተው ኦፊስ ከፍተው እንዴት እንደሚሞሉ ስልጠና እየሰጡና ነገሩም በህጋዊ መልኩ የሄደውን ጉዳይ ወደ ህገ ወጥ ይቀይሩታል። ከዛ ብዙ ፕሮብሌሞች ይፈጠራሉ እና ምንድን ነው ጥቅሙ? ወይም ደግሞ እናንተ ትሬኒንግ ከሰጠ ወይም አበሻ ኮሚኒቲ ሀብ ትሬኒንግ ብቻ ከሰጠ የእናንተ እንደ ድርጅት ቤኔፊቱ ምንድን ነው ወይም ትርፉ ምንድን ነው የሚለውን ነገር ሰዎች ክሊር እንዳያሩ ከማጭበርበር ጋር እንዳያያዝ ብዬ ነው። ጥሩ ጥያቄ ነው። ምን አለ መሰለህ ዩኤል፣ ይሄ አሁን ለምሳሌ እኔ በኤጀንት ስራ አይደለም የምሰራው፣ ቱር እና ትራቭል ቲኬት ኦፊስ ነው የምሰራው። በኤጀንት የሚሰሩ ብዙ ሰዎች አሉ። ግን ምንድነው አሁን ኢትዮጵያ ውስጥ በሰው በትምህርት መውጣት ይፈልጋል፣ በስራ መውጣት ይፈልጋል፣ በፋሚሊ ስፖንሰርሽፕ መውጣት ይፈልጋል፣ ቱሪስት ቪዛ፣ በተለያዩ መንገዶች ወደ ተለያየ ዓለማት መሄድ ይፈልጋሉ እና ሊረዱን ወደሚችሉ ሰዎች ብለው ይመጣሉ ሰዎች ማለት ነው። ለምሳሌ ወደ እኔ ሰዎች ይመጣሉ፣ አድቫይስ ይፈልጋሉ። አሁን እንዳልከው ምንድነው የምትጠቀሙት? እንዳልከው አሁን ትሬኒንግ ስሰጥ እኔ ትሬኒንግ ስሰጥ ምንድነው የማደርገው? ከቦታ ቦታ እየተዘዋወርኩ ትሬኒንግ ስሰጥ፣ አሁን ለምሳሌ ሆሳዕና ሄጄ ትሬኒንግ ሰጠው። ሆሳዕና ትሬኒንግ ሄጄ ስሰጥ ለሰው መግቢያ የኢትዮጵያ 1,000 ብር ነው የጠየቅኩት ለትሬኒንጉ እና 1,000 ብር ሲከፍሉ ለምሳሌ የቲሙን ነው ይዤ የሚሄደው። ካሜራማን አለ፣ ቲሞች አሉ። ለ3 ቀን ለ4 ቀን እዛ አልጋ ትይዛለህ። እንግዲህ ለ4 ቀን ምናምን ምግብ አለ፣ ብሮሸር የምታሰራዋለህ፣ ለሆቴሉ የሚከፈል አለ፣ ለአዳራሹ ብዙ ነገር አለ። አሁን ያ 1,000 ብር እንኳን ተከፍሎ በቂ አይደለም፣ በቂ አይደለም። ከኪሴ ከኦፊሱ ተጨማሪ ከፍዬ ነው ትሬኒንጉን የማደርገው። በትሬኒንግ ላይ ምንም አይነት ጥቅም የለውም። እንደውም ሉዝ ነው የማደርገው። ከኪሴ ገንዘብ አውጥቼ ነው። 1,000 ብር ተከፍሎ ምሳ ይበላል፣ እዛ ላይ የአዳራሽ ይከፈላል። እኛ ደግሞ ሄደን እዛ የምናርፍበት አለ፣ ምግብ አለ፣ 4 ቀን ምናምን እና ብዙ ወጪዎች አሉ። ያን ከቨር አያደርግም። በትሬኒንግ ምንም አይነት ከቨር አያደርግም። ነገር ግን በፕሮሰስ አንድ ሰው ፕሮሰስ አድርግልኝ፣ ለምሳሌ የካናዳ ፕሮሰስ አድርግልኝ ብሎ ቢጠይቀኝ ሰርቪስ አስከፍለዋለሁ። ምክንያቱም ህጋዊ ሰው ነኝ እኔ፣ ታክስ ከፋይ ነኝ እና ሳስከፍለው ምንድነው፣ ለምሳሌ አንተ ወደ ካናዳ መሄድ ትፈልጋለህ። ወደ ካናዳ መሄድ ስትፈልግ እነግርሃለሁ። ምን ብዬ ነው የምነግርህ? እኔ ቪዛ እንደማልሰጥ እነግርሃለሁ በትክክል። ቪዛም ደግሞ እኔ እንደማላሰጥ እነግርሃለሁ። ግን ምንድነው የሚያሰጥህ፣ ቪዛ የሚያሰጥህ የአንተ ዶክሜንት እንደሆነ። ለምሳሌ ቪዛ ከሚያሰጡት ነገሮች አንደኛው ትራቭል ሂስትሪ ሊኖርህ ይገባል። ለምሳሌ እኔ ጋር ሰዎች መጥተው ቪዛ ካናዳ መሄድ ይፈልጋለሁ ካሉኝ ትራቭል ሂስትሪ ከሌላቸው የቪዛ ፕሮሰስ አላደርግላቸውም። ምክንያቱም ፌል እንደሚያደርግ አውቃለሁ። የግድ አስገድተው ፌል ቢያደርግም ቢያደርግ አድርግ ብለው ካላስገድዱ መስጠቀር ማለት ነው። እና ትክክለኛው እነግራቸዋለሁ። ለምሳሌ 10,000 ቢሆን 15,000 ቢሆን የሰርቪስ አስከፍላለን። ስለዚህ በዛ መጠቀም እንችላለን። የአገልግሎት ዋጋ ያን እንጠቀም። ግን ቪዛ ካገኙ በኋላ መጨረሻ ላይ ይሄንን ትከፍላላችሁ ወይም ደግሞ የሚያዝ ገንዘብ ቅድሚያ የሚያዝ ገንዘብ አለ የሚባል ነገር በፍጹም የለም። ቅድሚያ ገንዘብ የሚያዝ ነገር የለም። መጨረሻም የሚከፈል ነገር የለም። ለሰርቪስ ግን ለማንኛውም ሰው እንደምትከፍለው ትከፍላለህ። ግን ይሄ ሲሆን አንዳንድ ሰዎች ግን የማይረዱት ነገር አለ። ለምሳሌ እኔ ብሞላላቸው ቪዛ ካላገኙ እንዴት አላገኘውም ብለው መጥተው ሊጠይቁ ይችላሉ። ካለመረዳት የተነሳ ግን መጀመሪያ ይነገራቸዋል። ምክንያቱም ማንም ሰው ተነስቶ ቪዛ እሰጣለሁ ካለ ያ ሰው ውሸታም ነው።
እየዋሸ ነው። እና አሁን ለጠየቀኝ ጥያቄ ከምንድን ነው የምታገኙት ካልከው ከሰርቪስ ነው። በእኛ ድርጅት ውስጥ ከሰርቪስ እናገኛለን። ከዚህ ጋር ተያይዞ አበሻ ኮሚኒቲ ሀብ የሪሴትልመንት ወይም ደግሞ አንድ ሰው ወደ ካናዳ ከገባ በኋላ ሪሴትልመንት ያዘጋጃል የሚል ወይም ደግሞ ከሚመጡ ሰዎች ጋር ያስተካከላል ወይንም ካውንስል ያደርጋል የሚል ነገር አይ ቲንክ ካስተካከልከኝ እሱን ሀሳብ ሰጥተኸኝ ነበረ ከዚህ በፊት በሚዲያ ላይ እንደሰማሁት። ስለዚህ ህጋዊነቱ ምን ያህል ነው? ካናዳና ኢትዮጵያ ህጋዊነቱ እንዴት ነው? ምክንያቱም በተለይ ደግሞ አሁን በዚህ ስደስ ኢትዮጵያ ውስጥ ህጋዊ ሆነው ህገወጥ ስራ የሚሰሩ ብዙ ሰዎች እንዳሉ ነው ሚዲያ ላይ የምንሰማው። ተጭበረበርን፣ ተበላን ምናምን የሚልና ካናዳ ላይ ያለው የፍቃድ አይነትና ወይም ደግሞ ህጋዊነቱ እና ኢትዮጵያ ላይ ያለው ህጋዊነቱና ከዛ ውጭ ደግሞ በምንስ ሙያ ነው መንግስት ካናዳ ያለም ሊሆን ይችላል ኢትዮጵያ ያለም መንግስት ምን ሲኖር ነው የኤጀንት ላይሰንስ የሚሰጠው? ማለት ከእናንተ ወይንም ያንን ከሚሰጥ ሰው ምን ይጠበቃል? ለምሳሌ አሁን በፊልም ዘርፍ እንግዲህ በፊልም ሙያ ውስጥ በሚዲያ ሙያ ውስጥ ቆይቻለሁ እና የባህልና ቱሪዝም የፕሮዳክሽን ፈቃድ የተማርኩበትን የማቴሪያል ብቁ የሆነ ማቴሪያል የራስ የሆነ ማቴሪያል ከሳውንድ ጨምሮ ከካሜራ ጨምሮ የሚፈለገውን ህጉ የሚፈቅደውን ነገር ሳዘጋጅ ነው ፍቃድ የሚሰጠኝ። በኤጀንት ጉዳይ ላይ ምንድነው ከኤጀንት ከሚፈልገው ሰውዬ የሚፈቀደው ወይም የሚጠየቀው ነገር? ዝም ብሎ ማንም ሰው ተነስቶ መውሰድ ይችላል ወይ? አሁን ፍቃድ ላልከው ነገር አሁን እኔ ካናዳ ውስጥ ድርጅት አለ ህጋዊ የሆነ ማለት ነው። ስሙ ምንድነው የሚባለው? ዩኒቲ ዌልካም ሴትልመንት ኤጀንት ነው። ይሄ ማለት ምንድን ነው? አሁን ማንም ሰው እዚህ ጋር ያለ ሰው ከታች ነው ጉግል ላይ ገብቶ ሰርች ማድረግ ይችላል። ዩኒቲ ዌልካም ሴትልመንት ኤጀንት ብላችሁ ስትገቡ የኔን ድርጅት እዛ ጋር ታገኙታላችሁ፣ የካናዳውን ማለት ነው። ያ ድርጅት ስራው ምንድን ነው? ለምሳሌ ኢዮኤል ቪዛ አግኝተህ ካናዳ ብትመጣ ወይም ደግሞ ከኡጋንዳ ወደ ካናዳ ስፖንሰር ተደርገህ ብትመጣ የእኛ ድርጅት ተቀብሎ ቦታ ሊያስይዝህ ይችላል። ነፃ ሰርቪስ የምታገኝባቸውን ነገሮች በሙሉ ያስተካክላል ማለት ነው። ግን ያ ከአንተ 5 ሳንቲም አይቀበልም። ድርጅት መንግስት ነው ከፋዩ ለኛ። አንተ ግን ነፃ አገልግሎት ታገኛለህ። ደግሞ በሂውማኒታሪያን ማለት ነው። ለምሳሌ አንድ ሰው ከኢትዮጵያ ለቪዚተር ቢሄድ እዛ ያሉትን ዘመዶቹን ባያገኝ ኤርፖርት ላይ ሄዶ የሚቀበለው ቢያጣ የእኛ ድርጅት ከኤርፖርት ተቀብሎ ቦታ ያስይዘዋል። ነፃ አገልግሎት መደረግ ያለበትን ነገሮችን ሁሉ ያንን ፍሪ ሰርቪስ እንሰጣለን ማለት ነው። በዛ ላይሰንስ አለኝ። ያ ላይሰንስ ኢትዮጵያ ውስጥ አይሰራም። ያ ላይሰንስ የካናዳ መንግስት እኔን ኢትዮጵያ ውስጥ አልወከለኝም። የካናዳ መንግስት ማንንም ሰው በዚህ አይነት ስራ ኢትዮጵያ ውስጥ የወከለው የለም። ኢትዮጵያ ውስጥ የምሰራው ኢትዮጵያ ውስጥ በተሰጠኝ ላይሰንስ ነው። ይህም በቲኬት ኦፊስ እና በቱር ትራቭል ውስጥ ደግሞ ብዙ ነገሮች አሉ። ትሬኒንግ መስጠር አለ፣ አድቫይስ ማድረግ አለ። በነዛ ነው ኢትዮጵያ ውስጥ እየሰራሁት። ካናዳ ሲሄድ ደግሞ የምሰራው በዩኒቲ ዌልካም ሴትልመንት ኤጀንት ነው እየሰራሁት ያለሁት። ስለዚህ የምሰራቸው ስራዎች ሁሉ ዶክመንትድ የሆኑ ወይንም ደግሞ ላይሰንስድ የሆኑ ናቸው። ህጋዊ የሆነ ነገር የለም። የካናዳ መንግስት ግን ማንንም ሰው ከኢትዮጵያ ውስጥ የወከለው የለም። ኤጀንትነት ማለት ነው። የወከለው ማንን ነው? ኤምባሲዎችን፣ ቪዛ ኦፊሰሮችን ብቻ ነው። ማንም ሰው ተነስቶ በካናዳ ተወክያለሁ እዚህ ኢትዮጵያ ውስጥ ብሎ ቢናገር ውሸቱን ነው፣ እየዋሸ ነው። አይ በጣም ጥሩ። ለምንድን ነው የጠየኩ መሰለህ? አንዳንድ ጊዜ ብዙ ሰዎች ሚዲያ ላይ ስለ በአጭር ጊዜ ፕሮሰስ ወደ ካናዳ ለመምጣት ምናምን ኢሚግሬሽን ባለሙያ ነኝ ኮንሰልት አደርጋለሁ ብሎ በጣም ሚዲያ ላይ እንሰማለን እና ከሆነ ጊዜ በኋላ ደግሞ በፌክ የሚሆን በምን ሰው ሲጭበረበር እናያለን። አንዳንድ ጊዜ ጥሩ የተናገረ ሰው ወይንም በጣም ፕሮሰሱን ያወቀ ሰው ህጋዊ ነው ማለት ያስቸግራል። ስለዚህ ለዛ ነው ዲቴል የጠየኩ። ስለዚህ ምናልባት ካናዳ ላይ ማንኛውም ለሚመጣ ሰው አንተን ኮንታክት ቢያደርግ አንተ ፍሪ ሰርቪስ ያንን ሰው ዌልካም ብለህ ልትቀበል ትችላለህ ማለት ነው። ምንድነው ሁለት አይነት አመጣጥ ያለው። ለምሳሌ ከዚህ በቱሪስት በቪዚተር ቪዛ የሚሄድ አለ። እነሱን እንድንቀበል የካናዳ መንግስት ኃላፊነት አልሰጠንም። ኃላፊነት የተሰጠው ለማን ነው? ለምሳሌ ኡጋንዳ ውስጥ ያለ፣ ሳውዝ አፍሪካ ውስጥ ያለ፣ በተለያየ ቦታ ያሉ ሰዎች ወደ ካናዳ ይመጣሉ።
ህጋዊ ናቸው። በኢሚግራንት ነው የሚመጡት። እነሱን መቀበል ግዴታችን ነው። ነገር ግን በቪዚት መጥተው ካናዳ ወይም በቱሪስት ቪዛ መጥተው ካናዳ ኤርፖርት ላይ እጃቸውን የሚሰጡ ወይም ከኤርፖርት ወጥተው እጃቸውን የሚሰጡ ሰዎች ሊኖሩ ይችላሉ። እነሱን ግን መቀበል እንችላለን። ሸልተር የጠየቁ ሰዎች ማለት ነው። የአሳይለም ሲከር የሚጠይቁ ሰዎችን እሱን የመቀበል ኃላፊነት አለብን። እዛ ላይ ሆነው እርዳታ እንፈልጋለን ካሉ እነሱን እንቀበላለን፣ መንገድ እናሳያለን። ነፃ ሰርቪስ የሆኑ መንገዶችን ሁሉ እናሳያቸዋለን ማለት ነው በድርጅታችን። እኔ ብቻ አይደለሁም እዛ ድርጅት ውስጥ ያለ ቦርዶችም አሉ ከኔ ጋር የሚሰሩ። በጣም ጥሩ። አይ በደንብ አሁን ክሊር ሆኖ ገባኝ። ስለዚህ በዛ መጥተው አሳይለም ለሚጠይቁ ሰዎች ነው ሴትልመንት የሚዘጋጀው ካውንስል የምታደርጉት እንጂ በቪዚተር መጥቶ ለሚጠይቅ ማንኛውም ሰው አገልግሎት መስጠት አይችልም። ግን በግል ኢትዮጵያዊ ስለሆንኩኝ ማንኛውም ኤርትራዊ የሆነ ኢትዮጵያዊ ቢመጣና ኤርፖርት ላይ ዘመድ ቤተሰብ የለኝም ካለ እኔ ካናዳ ካለው ከደወለልኝ መጥቼ እቀበለዋለሁ። ምንም ችግር የለው። በግሌ ማለት ነው። ያን ተቀብዬ ዘመዶቹ ጋር አገናኘዋለሁ ወይንም ወደሚፈልገው ቦታ ልሸኘው ላደርሰው እችላለሁ። በጣም ጥሩ። ከዚህ ጋር እንደው ተያይዞ አንዳንድ ጥያቄዎች እንትን እያልኩኝ ነበር። አሁን እዛ ካናዳ መስራትና ከዛ ደግሞ ኢትዮጵያ ደግሞ በዚህ ላይሰንስ መስራት እንደው የገጠመህ ነገር ወይም ከፕሮሰስ ጋር በተያዘ ከዚህ ፕሮግራሞች ጋር በተያዘ የገጠመ ነገር እንደው ከካናዳ ሳንወጣ የገጠመ ነገር አለው? ምንድን ነው የሚያስቸግረው ነገር፣ ሰው ያልተረዳው ነገር ብለህ የምታስበው? ያልተረዳው ነገር ምን አለ መሰለህ፣ አንዳንድ ጊዜ ቲክቶክ ላይ ለምሳሌ ቲክቶከሮች እንደዚህ የራሳቸውን ቤት ከፍተው አንዳንድ ሰዎች ያወራሉ። ስለአንተም ስለእኔም ስለሌላ ሰው ሊያወሩ ይችላሉ። ይሄ እንደዚህ ነው። ያልገባቸው ነገር ካለ ስልክ አለ፣ ፊት ለፊት የወጣን ሰዎች ነን። ለምሳሌ አንተ የሆነ ነገር ብትሰማ እንደዚህ ነገር እኔ ጋር መደወል ትችላለህ። ደውለህ እንደዚህ ነገር አለ፣ ይሄ ነገር ምንድን ነው ሶልቭ እናድርገው ማለት ይቻላል። የተደበቅኩ ሰው በሆን ነው እንደዚህ የሚያጋጥምህ። ደግሞ አንዳንዴ ምን አለ መሰለኝ፣ ሌላው ኢትዮጵያ ውስጥ ለምሳሌ አንድ ሰው ቪዛ ሪጀክት ይደረጋል። አሁን ባለ በዚህ ጊዜ በጣም ካናዳ ውስጥ ሪጀክሽን በጣም አለ፣ ሪፊውዛል በጣም አለ። ሰርቪስ ፊ ከፍለው ከከፈሉ በኋላ ሪጀክት ሲደረጉ ተመልሰው መጥተው ቢሮ ለሰርቪስ ፊ የከፈሉትን መልስልን ይለዋል። 15,000 10,000 የከፈሉት ተመልሰው መጥተው ያንን ለሰርቪስ የከፈሉትን ገንዘቡን መልስልን የሚሉ አሉ። እንደዚህ አይነት ነገሮች ያጋጥመዋል። ስለዚህ አሁን ምን ጀምሬያለሁ? ሪቴነር ጀምሬያለሁ። ምንድን ነው ሪቴነር የጀመርኩት? ማስፈረም ጀምሬያለሁ። ይሄ ነገር የከፈልኩት አሁን እኛ ቢሮ ውስጥ ለሰርቪስ 15,000 ብር ነው የምናስከፍለው ለካናዳ ፕሮሰስ። ከ15,000 ብር በላይ ምንም አይነት ክፍያ የለም፣ የራሳቸውን ዶክሜንት ይዘው ከመጡ ማለት ነው። ለምሳሌ አንተ የራስህን ሙሉ የተሟላ ዶክሜንት ኢንቪቴሽንን ምንም ይዘህ ሁሉ ነገር ለሰርቪስ 15,000 ብር እናስከፍላለን። ስለዚህ አሁን ያንን ምን ማድረግ ጀምር ማስፈረም። ስለዚህ ያንን የከፈሉ ሰዎች ሪፊውዛል ሲያጋጥማቸው ተመልሰው መጥተው ያንን የከፈልኩን ገንዘብ አምጣ። ምክንያቱም ተረድተውት አይመስለኝም። የተለያየ ኢንፎርሜሽን ሰምተው ይመጣሉ እና እኛ ቢሮ ውስጥ መጥተው የነገርናቸውን ብዙን አይሰሙትም። ስለዚህ አሁን እኔ ብዙን ሰው ወደ ቢሮ ሲመጣ ዲስካሬጅ ነው የማደርገው። በተለይ ካናዳ ውስጥ ፕሮሰስ እንዳያደርጉ ማለት ነው። ባያደርጉ ይሻላል። በዚህ ታይም ላይ ካናዳ ፕሮሰስ ባያደርጉ ይሻላል። ምክንያቱም ትራቭል ሂስትሪ ከሌላቸው፣ ጥሩ ባንክ ስቴትመንት ከሌላቸው፣ ሊብሬ ከሌለ፣ ካርታ ከሌለ፣ ተመልሰህ ወደ ኢትዮጵያ እንደምትመጣ የምታሳምንበት ነገር ከሌለ ካናዳ ፕሮሰስ ማድረጉ 3 ነገር ይጎዳል። 15,000 የኢትዮጵያ ነው። 3 ነገር ይጎዳል አሟልተህ ፕሮሰስ ካላደረግክ ለካናዳ ፕሮሰስ፣ ለአሜሪካም ሆነ ለእንግሊዝ፣ ለአውስትራሊያ። አንደኛው ገንዘብህን ታጣለህ። የተሟላ ዶክሜንት ሳይኖር ብታደርግ አንደኛ ገንዘብህን ሉዝ ታደርጋለህ። ሁለተኛ ጊዜህን ሉዝ ታደርጋለህ። አንደኛ ገንዘብህን ነው፣ ጊዜህን ነው። ሶስተኛው ደግሞ ሂስትሪን ታበላሸዋለህ። ምክንያቱም አንድ ፌለር ካደረገ ለሁለተኛ ጊዜ ፌለር ምናምን አፕላይ ስታደርግ እየቀነሰ ሰክሰስ ሬቱ እየቀነሰ ነው የሚለው እና 3 ነገር አፌክት ያደርግብሃል። ስለዚህ ካናዳ ውስጥ ፕሮሰስ ሰው ሲያደርግ፣ አሁን ስለ ካናዳ እያወራን ስለሆነ የተሟላ ዶክሜንት ሊኖረው ይገባል። የተሟላ በተለይ ደግሞ ትራቭል ሂስትሪ። ይሄ አሁን ለምሳሌ ዱባይ፣ ቻይና፣ ህንድ ሊኖር ይችላል። ይሄ በቂ አይደለም ለካናዳ ፕሮሰስ። እነ ቱርክ ቢጨመሩ፣ አውስትራሊያ ሚን ሳውዝ አፍሪካ ቢጨመር ወይ እስራኤል ቢጨመር፣ እንደዛም ሆኖ
ቪዛ ላይ መጣ ይችላል። ባችሁ ቪዛ ስናመለክት 100% አገኛለሁ ተብሎ አይመለከትም። ስለዚህ የሰው ምንድነው ሲያመለክት እንደሚያገኝ አድርጎ 100% ስለሚያስብ ከዛም በኋላ 10ም ከፈለህ 15,000ም ከፈለህ መጨረሻ ላይ ሪጀክት ከተደረገ ተመልሰው መጥተው ያን ገንዘብ መልስልኝ የሚሉኝ እንዲህ አይነት ነገር አጋጥሞኛል። ካጋጠመ ካልከኝ ልክ ነህ። ቅድሚያ ገንዘብ የሚባል ለየትኛውም ፕሮሰስ ዩሮፕም ሆነ ከሀገር ውጭ ለሆነ የትኛውም ፕሮሰስ ቅድሚያ የሚባል ነገር ክፍያ የለም። አይ ኖ እንደዛ ሳይሆን አሁን ለምሳሌ ልንገርህ፣ ሮማንያ ብዙ ሰው ፕሮሰስ ያደርጋል። ሮማንያ ፕሮሰስ ያደርጋል። አሁን ሮማንያ በስራ ፕሮሰስ ስታደርግ ሮማንያ ያለው ድርጅት ወይም ኤጀንት የሚጠይቅ ነገር ይኖራል። እኔ ሮማንያ አመልክቼ አላውቅም። ሮማንያ ለማንም ሰው አመልክቼ አላውቅም። በስራ ለማንም ሰው አመልክቼ አላውቅም። ግን የሚሆነውን ነገር ነው የምነግርህ። አሁን ከድርጅቶች ጋር ተነጋግሬያለሁ እና ያልጀመርኩት ምንድነው፣ አሁን ድርጅቶች እኔን አፕሮች ያደረጉኛሉ። ሮማንያ ውስጥ በስራ ሰዎችን ስጠን ብለው የጠየቁኛሉ ድርጅት አለ። ግን ያንን አላደርገውም። የማላደርግበትን ሪዝን ልንገርህ። ምክንያቱም ሰው ተሸውዷል፣ ተታሏል፣ ገንዘብ ተበልቷል፣ ቅድሚያ ክፍያ አምጣ ተብሎ። ስለዚህ ሰልችቶታል። ሰው ስለሰለቸው አሁን እዛ ውስጥ ገብቼ ሮማንያ ልካችኋለሁ ለማለት አልደፍርም። ምክንያቱም ቅድሚያ ክፍያ ላልከው ነው። 1,000 ዩሮ ምን ያደርጋሉ? መጀመሪያ 1,000 ዩሮ አሁን እኔ የተነጋገርኩት ድርጅት እየተወቁት ማለት ነው። እስካሁን እየጠየቁኝ ነው። 1,000 ዩሮ መጀመሪያ ትከፍላቸዋል ለስራው ሲጀመር ማለት ነው። ከዛም በኋላ ወርክ ፐርሚት ይመጣልሃል። ወርክ ፐርሚት ሲመጣልህ ወደ 2,500 ዩሮ ያስከፍለዋል። ወርክ ፐርሚት ሲመጣልህ። ከዛም ወርክ ፐርሚት ከመጣልህ ምንድን ነው የሚደረገው? ወደ ቪዛ ነው የምትሄደው። ወደ ቪዛ ነው የምትሄደው። ስለዚህ ወደ 3,500 ዩሮ ጠቅላላ ያስከፍልሃል ማለት ነው። ግን ይሄ 1,000 ዩሮ መጀመሪያ ነው የምትከፍለው። እንደገና 2,500 ዩሮ ደግሞ ወርክ ፐርሚት ከመጣልህ በኋላ ትከፍላለህ። እንደገና ጊዜው ደግሞ ከ4 ወር እስከ 6 ወር ሊጓተት ይችላል። 4 ወር እስከ 6 ወር እና አንዳንድ ጊዜ ቅድሚያ የሚከፈልባቸው ሁኔታዎች እንደዚህ አይነት ነገሮች አሉ። ለራስህ ሳይሆን ለድርጅቱ እዛ ላለው ኤጀንት ልትከፍል ይችላል። እንዲህ አይነት ነገሮች ሊኖሩ ይችላሉ። ግን ይሄንን አድቫንቴጅ ተጠቅመው የሰዎችንም ብር የሚበዘብዙ የሚወስዱ ሰዎች ሊኖሩ ይችላሉ። እና እንደዚህ አይነት ቅድሚያ የሚከፈሉ ነገሮች ሊኖሩ ይችላሉ። አሁን ለምሳሌ ሮማንያ እንዲህ አይነት እድል አለ እኔ ጋር። ግን ሰውን ገንዘብ አምጡ እና እንደዚህ ያደርጉ 6 ወር ገንዘባቸውን ይዞ እኔ ጋር አይደለም የሚቀመጥ እነዛ ድርጅቶች ጋር ነው። እና እኔ ጋር ሰርቼ አላውቅም። ይሄንን ግን ገንዘብ ቅድሚያ የሚለውን ነገር ነው እንጂ በሌላ እንኳን መንገድ ቅድሚያ ገንዘብ የሚባል ነገር አልስማማበትም። ቅድሚያ አሁን ለምሳሌ አንድ ሰው ካናዳ ፕሮሰስ ከጀመር ለምንድነው ቅድሚያ የምትከፍለው ገንዘብ? ቅድሚያ ለምን ይከፈላል? አሁን እኔ ቢሮ የተሟላ ነገር ካለው 5 ሳንቲም ቅድሚያ አይከፍልም። 5 ሳንቲም ቅድሚያ አይከፍልም። አለቀ። ግን ሙሉ ዶክሜንት ይዞ መምጣት አለበት። ፕሮሰስ እንዲደረግለት ከፈለገ የተሟላ ፕሮሰስ ካለ ነው ማድረግ። የተሟላ ፕሮሰስ ከሌለ ፕሮሰሱን አላደርግለትም። ምክንያቱም ፌል እንደሚያደርግ እያወቅኩኝ አላደርግም። ግን አስረድተህ የግድ አድርግልኝ ካሉት አደርጋለህ። አይ ጥሩ፣ በጣም ጥሩ ሀሳብ ነው የሰጠ። እዛው ከካናዳ ሳንወጣ አሁን ቅድም አንድ ምስትል ሰምቻለሁ። አሁን ዚስ ዴይ በጣም ሪጀክት በዝቷል፣ ወይንም የካናዳ ኤምባሲ ኢትዮጵያ ውስጥ ያለ በተለይ ብዙውን አይቀበልም እና ምንድን ነው ያንን ያመጣው ሪጀክሽን ያመጣው? ካልተሟላ ዶክመንት ነው አገሪቷ ላይ ከተፈጠሩ ወይም አሁን ከትራምፕ አስተዳደር ጋር ተያይዞ ከስደተኛ ጋር ተያይዞ የመጣ ነው ወይ? እዛው ሳንወጣ ይሄኛውን ሀሳብ ከትራምፕ ጋር የተያያዘ አይደለም። የካናዳው አሁን የመንግስት ቅየራ ላይ ነው ያሉት። ስለዚህ አሁን የሊበራል ገቨርንመንት ነው ያለው እና ሌሎች ደግሞ አሉ እንደ ከትራምፕ ጋር የሚመሳሰሉ። አሁን እነሱ ምንድን ነው ይሄ ያለው ሊበራል ገቨርንመንቱ ዊክ ነው የሚሉት እና በኢሚግሬሽን ሲስተም ላይ በጣም ዊክ ነህ እና ህዝቡን እያነሳሱ ነው ማለት ነው። ዊክ ስለሆነ ሲስተማችንን አቢዩዝ እየተደረገ ስለሆነ የኢሚግሬሽን ሲስተሙ ላይ በጣም የተበላሸ ስለሆነ የሚል ጥያቄ ስላነሱባቸው አሁን ምርጫ ነው ያሉት። ኔክስት ዊክ ነው ምርጫው። ስለዚህ እነዚህ ደግሞ ምን አደረጉ? ጠነከሩ በጣም። ከዛ የተነሳ ነው የራሳቸው የውስጥ ችግር ነው
እና ራስ በራሳቸው ነው ያው ኢሚግሬሽን ሲስተሙ ተበላሽቷል ነው። ምክንያቱም ስም መጥቀስ አያስፈልግም። አንዳንድ ሀገሮች ካናዳ ውስጥ ገብተው ሲስተሙን አቢዩዝ አድርገውታል። እንደውም የሚገርም ኢትዮጵያውያን እኮ ነው ትንሾች በዓለም ላይ በጣም ትንሽ ካናዳ ውስጥ ያሉት ኢትዮጵያዎች ነን። አሁን ህንዶችን ተመልከት ይላል። አሁን ህንዶች በጣም ያስደስተዋል። የሚያስደስቱ ምን እንደው ታውቃለህ? ከህንድ ሀገር ካናዳ ከገቡ በኋላ እንዴት ወደ ካናዳ ሌሎች እዛ ያሉት እንደሚገቡ ሲስተሙ ይነግሯቸዋል። ቲክቶክን ዩቱብን በጣም የሚጠቀሙበት በመረዳዳት አንድ ሰው የመጣበትን መንገድ በመናገር ነው። ይህንን እንዴት መጣ፣ በምን መንገድ መጣ፣ በምን መንገድ አድረግ እና እኛ ኢትዮጵያኖችንም ይህንን ነገር መለማመድ አለብን ብዬ ነው የማስበው። አንድ ሰው ለምሳሌ እዚህ ጋር ወጥቶ ጥሩ ነገር እየሰራ ካለ ያንን የመጣል ነገር ነው ያለው በእኛ ላይ። ያንን አብሮ ከሱ ጋር እንዴት ነው አብረን እንርዳ፣ አብረን እንዴት እንስራ የሚለው ነገር ብናዳብር ጥሩ ነው ብዬ አስባለሁ። አይ በጣም ጥሩ ሀሳብ ነው። ከዚሁ ከካናዳ ሳንወጣ አንዳንድ ባድ ኢሜጅ የሚሰጡ አሉ። በተለይ ቲክቶክ ላይ ይሁት ስደተኛውን በቴንት ወይንም በድንኳን እየተቀመጠ ነው፣ ስደተኛ በዝቶባት ነው ምናምን የሚል መጥፎ መረጃ የሰጡ አሉና ስራ የለም የሚሉት አለና ከዚህ ጋር ተያይዞ ምን ሀሳብ ትሰጣለህ? በእርግጥ እንደተባለው ካናዳ ስራ የለም ወይስ የሐሰት ዜና ነው? ጥሩ ጥያቄ ነው። አሁን ካናዳ ውስጥ እንደ ድሮ ስራ የለም። በፊት እንደነበረው አንድ ሰው መርጦ ይሰራል፣ 2 ስራ ይሰራል፣ 3 ስራ ይሰራ ነበር። አሁን በቴንት ውስጥ ምናምን የሚባለው ነገር በፊት የነበረ አንዳንድ ነገሮች አሉ። አሁን ግን ያለው ነገር ምንድን ነው? ብዙ ሰው ወደ ካናዳ ሲገባ አንድ ቦታ ነው የተቀመጠው። ቶሮንቶ ውስጥ ነው እየመጣ ሰው ሁሉ የተቀመጠው ቶሮንቶ ነው። ስለዚህ ቶሮንቶ የነበረው ሸልተር ሞላ። ምክንያቱም ወጣ ማለት አልፈለጉም። ወደ ሌላ ከተማ ቢሄዱ ሸልተር ሞልቷል። ግን ሁሉም ሰው ቶሮንቶ ተቀመጠ። ስለዚህ ሸልተሩ ሞላ። ደግሞ አመት የሞላቸው እዛ የቆዩ ወርክ ፐርሚት ያላቸውም ከሸልተር አይወጡም። ምክንያቱም ነፃ ስለሆነ ማለት ነው። ስለዚህ አዲስ ለሚመጡት አይለቁም። ስራ እየሰሩ የነበሩትም አይለቁም። ያንን ይዘው በተለያየ ምክንያት እዛ ይቀመጣሉ። ስለዚህ ስለማይለቁ አዲስ የሚመጣው ቦታ አላገኝም። ወይንም ደግሞ ከከተማ ወጣችሁ ሸልተር አለ ሲባል ያመጡ። ስለዚህ መንግስት ምን አደረገ? ለምሳሌ አንድ እዚህ ቶሮንቶ ውስጥ ምንድን ነው እዚህ አንድ ሆቴል አለ፣ ትልቅ ሆቴል ነው እና እሱን ሆቴል ጠቅላላ ሙሉን ተከራዩት። ሙሉን ተከራዩና ሜዳ ላይ የነበሩትን በሙሉ እዛ ሆቴል ውስጥ ነው ያስገባቸው። እና አሁን ሸልተር ውስጥ ጠቅላላ መሬት ላይ መንገድ ላይ ያለ ምንም ሰው የለም። በፊት የተወሰነ ጊዜ ነበር። ኢትዮጵያ ኮሚኒቲም እርዳታ አድርጓል። ሰውን በየቤቱ ወስዷቸዋል። የተወሰነ ጊዜ ማለት ነው። በአንድ ጊዜ ሆ ብሎ ስለገባ ማለት ነው። አንድ ወቅት በጣም ብዙ ሰው ይገባ ነበር። በዓለም ዙሪያ ነው፣ ኢትዮጵያውያን ብቻ አይደለም መንገድ ላይ የነበሩት ሌሎችም ነበሩ ማለት ነው። ስለዚህ አሁን ምንም አይነት ጥያቄ የለም፣ የሸልተር ጥያቄ የለም። ስራ በእርግጥ ቀዝቅዟል፣ ግን ሰው ስራ ካልመረጠ ስራ ማግኘት እድሉ አለ። ብዙ ጊዜ እኛ ኢትዮጵያውያን አበሾች ስራ የመምረጥ ነገር አለን እና ስራ ማንመርጥ ከሆነ ስራ ማግኘት እድሉም አለ ብዬ አስባለሁ። ያው የምጠይቅህ ጀነራል ጥያቄዎች ናቸው። ያው አንድ ሰው በምን ማግባት ይችላል ምናምን በምን ፕሮሰስ መጀመር ይችላል ሳይሆን አጠቃላይ ያለው ይዘቱን ነው። ምናልባት ከካናዳ አሁንም ሳንወጣ አንዳንድ ሰው በእንትን መጥቶ በቪዚተር መጥቶ እዛው ኤርፖርት ላይ ቢጠይቅ ይሻላል ወይስ ደግሞ ከዛ ወጥቶ ይሻላል? ምን ሀሳብ ትሰጣለህ እሱ ላይ? እንግዲህ አሁን አሳይለም ማለት ያለውን ህጉን ነው የምናወራው። የካናዳ መንግስት ያስቀመጠውን ነው። እንግዲህ ማንም ሰው ከኢትዮጵያ እንዲሰደድ አይደለም። አሁን እናንተ እያወራን ያለ ነው ሲስተሙን ነው የምናወራው፣ ሰውም እንዲረዳ ማለት ነው እንጂ ማንንም ሰው አገር ለቆ እንዲሸሽ እያደረግን አይደለም። ግን ሲስተሙን የካናዳ መንግስት የዘረጋውን ሲስተም ነው የምነግራቸው። እና የካናዳ መንግስት ምንድነው፣ አንድ ሰው ኢትዮጵያዊም ሆነ ኤርትራዊ፣ ቻይና፣ ማንም ሆነ ኤርፖርት ላይ ሲገባ እጅ መስጠት ይችላል። ከኤርፖርት ሲወጣም እጅን መስጠት ይችላል። ፖለቲካል ስደተኛ ከሆነ በተለያየ መንገድ ተሰድጃለሁ ካለ ማለት ነው። እና ኤርፖርት ላይ ሲሰጥ ብዙ ነገሩን አቃሎ ነው የሚገባው። ብራውን ፔፐር የሚባል አለ። ያን ብራውን ፔፐር ተቀብሎ ነው የሚወጣው። ከኤርፖርት ከወጣ በኋላ ግን እጁን ቢሰጥ ያን ብራውን ፔፐር ለማግኘት ወር 2 ወር ሊወስድበት ይችላል።
ስለዚህ የታይም ጉዳይ ነው እንጂ እዚህም ሰጠ ዛም ሰጠ ምንም የሚያመጣው ልዩነት የለውም። ስለዚህ ግን ታይሙን ሚኒማይዝ ያደርገዋል፣ ሴቭ ያደርገዋል ነው ያፋጥነዋል። ስለዚህ የጊዜ ልዩነት እንጂ ዛም ሰጠ 2 ወር 3 ወራት ልዩነት እንጂ ምንም ለውጥ የለውም። አይ በጣም ጥሩ። አሁን ወደ እንትን እንውጣ እስቲ ወደ ኢሮፕ አጠቃላይ እንውጣ እና እንደው በስደት ላይ አንዳንድ ሰዎች አላስፈላጊ ገንዘብ በተለይ በህገወጥ መልኩ የሚወጡ በተለይ ከሳምንት ከ2 ሳምንት በፊት ከጅቡቲ የተነሳች ጀልባ ወደ ሊቢያ ስትሄድ ወደ 185 ሰዎች እዛው ባህር ላይ ጀልባዋ ጠፍታ ሰምጠዋል እና ኦልሞስት አሁን እንትናቸው ሬሳቸው እስከማይታወቅ ደረጃ ደርሷል። አንዳንድ ቴሌግራሞች እያየው ነበር እና ሰው በህጋዊ መልኩ ሄዶ ኢሮፕ ላይ ያለው ሁኔታ እንዴት ነው? በተለይ አንተ ከሌላው በተለየ መልኩ ሙያ ውስጥም ስራው ላይ ስላለ ምንድን ነው ያለው ሁኔታ አሁን ዚስ ዴይስ ያለው? አሁን እኔ ጋር ቢሮ ብዙ ልጆች መጥተው አንዳንድ ጊዜ መልስ ታጣለህ፣ አንዳንድ ጊዜ አብረሃቸው ታለቅሳለህ። ቢሮ ውስጥ መጥተው ማለት ነው ከሚነግሩ ሁኔታ ገንዘባቸው እንዴት እንደተበላ ገንዘቡ እንዴት እንዳገኙት ከዛ ገንዘባቸው እንደተበላ አብረህ የምታለቅሳቸው ሰዎች ልጆች አሉ እና ምን ለመልስ እንኳን ይልሃል እና በዚህም ብለህ መንገድ ልትሰጣቸው የማትችላቸው ሰዎች አሉ። አሁን አንዳንድ ሰዎች ወደ ግሪክ ይሄዳሉ፣ አልባኒያ ይሄዳሉ፣ ወደ ተለያዩ ሀገሮች ይሄዱና እነዛን ሀገሮች ወደ እንግሊዝ መግቢያ መንገድ ነው የሚጠቀሙባቸው ወደ ተለያየ ሀገር ለመውጣት ማለት ነው። ግን በዛ ውስጥ አሁን እንዳልከው አሁን ሰሞኑን የሰማነው በጣም ትራጀዲ ያለ በጣም አሳዛኝ የሰማነው ዜና አለ። ያ ብቻ ሳይሆን ከአንዱ ወደ አንዱ ሲሻገሩ የሚከፈለው ገንዘብ በጣም ብዙ ገንዘብ ነው። በጣም ብዙ ገንዘብ ነው ከፍለው የሚሄዱት። አንዳንዶቻቸው እናታቸው፣ ቤተሰቦቻቸው ቤት ሽጠው ነው የሚሰጧቸው። ያላቸው ንብረት ነው ሽጠው የሚሄዱት ማለት ነው። ያንን እና ጨክነው ስለሚሄዱ እኔ አሁን በዚህ በጠየቀው ጥያቄ መልስ የለኝም በእውነት። ምክንያቱም ህይወታቸው ሪስክ ውስጥ ነው ያለው። በሞትና በህይወቱ መካከል ሁነው ነው ያንን የሚያደርጉት ማለት ነው። እሺ እንደዚህ አንሂድ አልከን፣ ስለዚህ ሌላ መንገድ አምጣ ቢሉኝ ከየት አመጣለሁ? በምን? ምክንያቱም ዶክሜንት አንድ ሰው ከሌለው የተሟላ ዶክሜንት ከሌለው እና እኔ ፕሮሰስ ላያደርግለት አልችልም። ለምሳሌ ዩሮፕም ቢሆን አፍሪካ ሀገርም ቢሆን ካናዳም አውስትራሊያም የትም ቢሆን ዶክሜንት ያስፈልጋል። ያ ዶክሜንት ከሌለ የገንዘብ ወጪ ነው የሚሆንባቸው። ስለዚህ እዚህም አትሂዱ ብሎ ለመናገር የሆነ ነገር ማመቻመች አለብን ለነሱ ማለት ነው። እና ይህንን ለመመለስ ኢዮኤል በጣም ከባድ ነው፣ ከባድ ጥያቄ ነው። ስለዚህ አይ ትክክል አይ እንዲሁ አጠቃላዩን ነው እንጂ በተለይ አሁን በየትኛውም ዓለም ላይ አሁን ጀርመን ሁለቱ ፓርቲዎች አይ ቲንክ ሲዩዲ እና አንደኛው እነዚህ ክርስቲያን ምናምን የሚባሉት ፓርቲ እና ያኛው ፓርቲ አሁን ውህደት ፈጥረው በስደተኛው ላይ የተለየ ሕግ አውጥተዋል። ከትንሽ ከበፊቱ ሻል ያለ ሌሎቹም ሀገራት እንደዚሁ ማለት ነው። እና ጀርመን ከሌላ ሀገርም የሚመጣ እዛው ድንበር ላይ ነው ምናምን ብሏል። እና እንዲሁ የስደትን አስከፊነት በህጋዊ ቢሆንም በህገ ወጥ ቢሆንም በተለይ ኤሮፕ ላይ ትንሽ አሁን ላይ ዚስ ላይ ያስቸግራል እንዲሁ ለማለት ነው ከምናገኘው መረጃ የአበሻ ኮሚኒቲ ሀብ። እሺ አንደኛ ምን መሰለህ፣ ኢሮፕ ውስጥ ለምሳሌ ሰዎች ይገባሉ። ከገቡ በኋላ ከኢሮፕ ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ እንሄዳለን ብሎ የሚያስቡ አሉ። ኢሮፕ ውስጥ ከገቡ በኋላ ሎክድ ነው የምትሆነው። ከኢሮፕ ወደ ካናዳ ለመውጣት በጣም ከባድ ነው። ከኢትዮጵያ ወደ ካናዳ መውጣት ይቀላል። ከኢትዮጵያ ወደ አሜሪካ መውጣት ይቀላል። ኢሮፕ ውስጥ አንዴ ከገባ ብዙ ዓመታት ይወስዳል ከኢሮፕ ለመውጣት። ምክንያቱም ኢሮፕ እንደ ፈርስት ክላስ ናት። ገባ ፈርስት ወርልድ ካንትሪ ከሚባሉት ሀገር ናት። ስለዚህ ካናዳ አትቀበልም፣ አሜሪካ አትቀበል፣ ሌሎች ሀገር አይቀበሉም። ከኢትዮጵያ ቢሆን ይቀላል። ስለዚህ ኢሮፕ ወጥቼ ከዛ ወደ ካናዳ ወደ ሌላ ወጣለሁ የሚለው ነገር በጣም ከባድ ነው። ይህንን አስበው የሚወጡ ሰዎች መጠንቀቅ አለባቸው።
ስለዚህ ኢዚ አይደለም። ኢሮፕ ላይ የገባ ሰው በቀላሉ ሄዳለው ወይንም በስደት ሄዳለው ብሎ ለማለት ከባድ ነው ማለት። በስደት ትችላለህ። በስደት ግን የምትችለው እንዴት መሰለህ? አሁን ለምሳሌ ኢሮፕ ውስጥ አለ። ኢሮፕ ውስጥ ገህ አሳይለም ሲከር ጠይቅ። ስለዚህ አሳይለም ሲከር ጠይቀ ኢሮፕ ውስጥ ሪፊውዝ ከተደረግ ሪጀክት ከተደረግ ካናዳም ሆነ አሜሪካ አፕላይ ማድረግ ትችላለህ። ያም ደግሞ የሚሆነው ምንድነው? ለምሳሌ ካናዳ ውስጥ አፕላይ የምታደርገው በቸርች ስፖንሰርሽፕ ነው፣ ወይንም ደግሞ ሰሃ ይሄ አግሪመንት ሆልደር በሚለው በዛ ልትደረግ ትችላለህ። ሪጀክት ወረቀት ናቀ እዛ ደግሞ ቸርቾች ኢንቪቴሽን ከላኩልህ ነው ስፖንሰር የሚያደርጉ ከሆነ በዛ ትችላለህ። ከዛ ውጭ ግን መኖሪያ ፍቃድ ሊኖር ይገባል ዜጋ ስትሆን። ከዛም በኋላ ለቪዚት መምጣት ትችላለህ። ነገር ግን እንደዛ ሆነ ገብተህ ዜጋ እስከምትሆን ድረስ ብዙ ዓመት ይወስዳል። ከዛ በፊት ግን ወደ ኢሮፕ ወደ ካናዳ አሜሪካ ማሰብ ከኢሮፕ በጣም ከባድ ነው። ስለ አውስትራሊያ ከኢሮፕ ወደ ካናዳ ከሳህና ከቸርቹ ውጪ ማንም ሰው መሞከር አይችልም። ሪፊውጂ የሆነ በስደት ያለ ሰው ያን ብቻ ነው መሞከር ያለበት። ሌላ የሚሞክርበት መንገድ አለ። አንደኛው የሚሞክርበት ካናዳ መንገድ ምንድነው? ስደተኛ ሆነ ከኢሮፕ ብቻ ሳይሆን ከአፍሪካ ውስጥ ያለ ስደተኛ ኢኮኖሚክ ሞቢሊቲ ፓይለት ፕሮግራም ይባላል። ይሄ ኢኮኖሚክ ሞቢሊቲ ፓይለት ፕሮግራም የሚባለው ምንድን ነው? ለስኪል ወርከር ለሆኑት ነው። የተማሩ ሰዎች ከሆኑ ሪፊውጂን ቢሆኑ በዛ አመልክተው ወደ ካናዳ መምጣት ይችላሉ። እሱን ሰርች ማድረግ ይችላሉ። ኢኮኖሚክ ሞቢሊቲ ፓይለት ፕሮግራም የሚል አለ። በዛ አመልክተው ከአፍሪካም ከኢሮፕም ስደተኛ የሆነ ሰው መውጣት ይችላል። ስለሱ አላወራህ ነበረ ወደዛ የመጣው ኤምፒፒ የሚሏት ወይም ኢኮኖሚክ ሞቢሊቲ ፓስ ፓይለት መሰለኝ። ኢኮኖሚክ ሞቢሊቲ ፓስ ፓይለት በሱ አይ ቲንክ ከ5 ዓመት ከ4 ዓመት በፊት ነው የካናዳ መንግስት አናውንስ ያደረገው። እሱን ነገር በስደት ያሉ ሰዎች ቢጠቀሙት ምን ያህል ታማኝነት አለው? እዛ ዌብሳይቱ ላይ እንዳየሁት በ6 ወር ጊዜ አንድ ድርጅት አክሴፕት ካደረገ ጆብ ኦፈር ካገኘ በ6 ወር ጊዜ ውስጥ ሁሉን ነገር ሪሴትል ያደርግለታል ወደ ካናዳ እንዲመጣ ይላልና በእንደዚህ የገባ ሰው ወይም በስኪልድ ወርከር የመጣ ሰው ወይንም ደግሞ እንዴት ነው ይሄ ነገር ታማኝነት አለው ወይ? በዚህ የገባ ኢትዮጵያዊም ሆነ ኤርትራዊ አላውቅም፣ ግን የሌሎች ዜጎችን አውቃለሁ። ስለዚህ ይሄ ምንድን ነው የሚወጣ ከሚከፈለው ገንዘብ የለም። ምንም አይነት ገንዘብ አይከፍልም። ስደተኛው ምንም የሚከፍለው ገንዘብ የለም። ኦንላይን ነው የምትገባው፣ ሲስተም ውስጥ ነው የምትገባው። ያለን ዶክሜንት ታስገባለህ። በዛ መሰረት ነው አፕላይ ታደርጋለህ። ስራ ጆብ ኦፈር የምታገኝ ከሆነ እዛ የሚፈልጉልህ ድርጅቶች አሉ፣ ሊንክ አለ፣ እነሱ ጋር ኮሚኒኬት ታደርጋለህ። በዛ መሰረት ነው እና እስካሁን አበሻ የሞከረ ይኖራል፣ ግን የመጣ ሰው እስካሁን አላየው። ግን ሲስተሙ ግን እንደተዘረጋ ነው ያለ አለ። አይ በጣም ጥሩ። ስለዚህ እነዚህ አሁን ወደ ካናዳ መግቢያ መንገዶች ወይ በስደተኛ ወይ በቪዚቲንግ ወይ በትምህርት ምስቲ በደንብ በምንድን ነው አንድ ሰው? ኦኬ ጥሩ ነው። አሁን ይሄ ምንድን ነው? ለምሳሌ ይሄ ሃው ቱ ማይግሬት ኢዝሊ ቱ ካናዳ ነው። ኢዝሊ እንዴት ወደ ካናዳ የምንገባባቸው መንገዶች ብሎ የተቀመጡ አሉ። በቀላሉ ወደ ካናዳ እንዴት ነው የምንገባው የሚለው አንደኛው የፋሚሊ ስፖንሰርሽፕ ነው። በፋሚሊ ስፖንሰርሽፕ ስንል ምንድን ነው? በዚህ በስፖስ ፓርትነር ወይንም ደግሞ በልጆች ማለት ነው። ለምሳሌ በጋብቻ ተጋብቶ ያለ ሰው ወይ ባል ወይ ሚስት ቀድማ ሄደች ከሆነ በጋብቻ ወይም ደግሞ እጮኛ ካለው መጥቶ አግብቶ በፓርትነር ልጆች ደግሞ ጥሎ ሄዶ ከሆነ እሱ ነው አንደኛው። ሌላው ደግሞ በፓረንት ነው። ፓረንት ካለ ወይ ግራንድ ፓረንት እናት ካለ እናት አያትና በወንድ አያትና የሴት አያት ካለ እዛ ካናዳ ያለው ሰው መውሰድ ይችላል ማለት ነው። ሌላው ደግሞ ይሄ አዘር ሪሌቲቭስ አንደር ስፔሲፊክ ሰርከምስታንስስ ነው። ለምሳሌ እኔ ካናዳ ስኖር ቤተሰብ ባይኖረኝ እና እዛ እናት አባት እዛ ካናዳ ባይኖረኝ እህት ወንድም ባይኖረኝ ሎንሊ ካናዲያን እባላለሁ። ብቸኛ ካናዲያን ነኝ። ስለዚህ ያ ደግሞ በጣም ፈጣን ነው። ስፖንሰር አድርጌ መውሰድ እችላለሁ። ሌላው ኢዚ የሚባለው ደግሞ ምንድነው? ይሄ ፕሮቬንሽናል ኖሚኒ ፕሮግራም ነው። የፒኤንፒ ነው። ፕሮቬንሽናል ኖሚኒ ፕሮግራም የሚባለው ምንድነው? በፕሮቬንስ እና በቴሪቶሪ ነው። ካናዳ ሁለት አይነት ነገር ያላት ፕሮቬንስ አላት፣ ቴሪቶሪ አላት። ለምሳሌ ኢትዮጵያ 10 ክፍለ ሀገር ነው፣ 14 ክፍለ ሀገር እንደሚባለው ማለት ነው በፊት። ካናዳ ደግሞ 10 ፕሮቬንስ አላት፣
3 ቴሪቶሪዎች አሏት። ስለዚህ በዚህ ይሄ ደግሞ ምንድነው ይሄ ኤኦአይ የሚባል አለ። ይሄ ኤክስፕሬሽን ኦፍ ኢንትረስት የሚባል ነው ወይም ደግሞ ኮምፕሊት አፕሊኬሽን ነው። ስለዚህ በእነዚህ በፕሮቪንሶች ወይንም ደግሞ በቴሪቶሪዎች ስኪል ወርከር ከሆንክ ታመለክታለህ። እያንዳንዱ ፕሮቪንስ ወይንም ደግሞ እያንዳንዱ ቴሪቶሪ ደግሞ የራሱ የሆነ ዩኒክ የራሱ ሪኳይርመንት አለው። ስለዚህ ኦንታሪዮ ለምሳሌ ከፕሮቪንስ አንዱ ኦንታሪዮ ነው። ኦንታሪዮ ላይ ላመለክት እችላለሁ፣ እንደዚህ አይነት ሰው ነኝ፣ ስለዚህ እንደዚህ አይነት ትምህርት አለኝ፣ እንደዚህ ነኝ ብሎ ምን ብሎ ማመልከት በፕሮቪንሻል ኖሚኒ ፕሮግራም በሚለው በዚህ ላይ ያመለክት ይችላል ማለት ነው። ሌላው ደግሞ ኤክስፕረስ ኢንትሪ ሲስተም የሚባል አለ። ይሄ ኤክስፕረስ ኢንትሪ ሲስተም ደግሞ ምንድን ነው? ይሄ ኦንላይን ሲስተም ነው። ይሄ ኤክስፕረስ ኢንትሪ ሲስተም ኦንላይን ሲስተም ነው። በሱም መጠቀም ይቻላል ማለት ነው። እነዚህ ምንድናቸው? ኤክስፕረስ ኢንትሪ ሲስተም በዚህ በፌዴራል ስኪል ወርከር፣ እንደገና በፌዴራል ትሬድ ወርከር፣ እንደገና ደግሞ ካናዲያን ኤክስፕሬስ የሚባል አለ። 6 ፋክተሮች አሉት ይሄ ኤክስፕረስ ኢንትሪ። ለምሳሌ 6 ፋክተሮች ምንድነው? አንደኛው ኤጅ ነው የሚጠይቀው፣ ኤዱኬሽን ነው የሚጠይቀው፣ ላንጉጅ ይጠይቃል፣ ወርክ ኤክስፒሪያንስ ይጠይቃል። ወደ 6 ነገሮች አሉ። እነዚህን የምታሟላ ከሆነ በዚህ በወርክ ኤክስፒሪያንስ መሄድ ይቻላል ማለት ነው። ለስኪል ወርከር ነው ይሄኛው ስቲል የሚያገለግለው ማለት ነው። ኤልኤምአይ የሚባል ደግሞ አለ። ኤልኤምአይ ደግሞ ምንድነው? ለምሳሌ እኔ የአበሻ ሬስቶራንት ቢኖረኝ አንተን መቅጠር ብፈልግ ኢዩኤልን መቅጠር እፈልጋለሁ እላለሁ። ኢዩኤልን መቅጠር እፈልጋለሁ እና ለአንተ ለካናዳ ገቨርንመንት ጋር አመለክታለሁ። ካናዳ ገቨርንመንት ይፈቅድልኛል። ሲፈቅድልኝ ለአንተ ወርክ ፐርሚት እልክልሃለሁ። በዛ መሰረት ትመጣለህ። ይሄ ፋስቱ ነው። ለምሳሌ ቢዝነስ ያለው ቤተሰብ ካለ ካናዳ ውስጥ በዛ መምጣት ይችላል። በኤልኤምአይ የሚባል ሌበር ማርኬት ኢምፓክት አሰስመንት የሚባል እና እነዚህ ቀላል የሚባሉ ነገሮች ናቸው። በቱሪስት ቪዛ ለመምጣት የተለያየ አገር የዞረ መሆን አለበት። ኢሮፕን ምናምን ካለ ኢንቪቴሽን መምጣት የሚፈልግ ሰው ካለ ኢንቪቴሽን መሄድ ካናዳ የሚፈልግ ሰው ብዙ ትራቭል ያደረገ ሰው ከሆነ በሆቴል ቡኪንግ መምጣት ይችላል። ነገር ግን ሚኒመም ትራቭል ያለው ከሆነ ግን በምን መምጣት ይችላል? በኢንቪቴሽን ይላክለታል ከካናዳ ወይንም ደግሞ ኢቨንቶች ይኖራሉ ወይም ደግሞ ኮንፍራንስ ይኖራል። ያ እንደ ኢንቪቴሽን ይቆጠራል። ነገር ግን እዚህ ቤተሰብ ሊኖረው ይገባል። ምክንያቱም ልጅ ካለው ተመልሶ ይመጣል፣ ትዳር ካለው ተመልሶ ይመጣል፣ መኪና ካለው ተመልሶ ይመጣል፣ ሊብሬ ካለው ተመልሶ ይመጣል፣ አክሲዮን ካለው ተመልሶ ይመጣል፣ ባንክ ስቴትመንት ጥሩ ባንክ ስቴትመንት ካለው ተመልሶ ይመጣል። በር ሰርቲፊኬት ያስፈልጋል፣ ሜሪ ሰርቲፊኬት ያስፈልጋል፣ ትራቭል ሂስትሪ ያስፈልገዋል። እነዚህ ካሉ ተጨማሪ ብለው ከኢንቪቴሽኑ ጋር በቪዚት ቪዛ ወደ ካናዳ አይ በጣም አሪፍ። በደንብ ደግሞ ሰፋ አድርገ ነው በምን መልኩ መምጣት ይችላል የሚለው በደንብ ያዳመጡ። እዚህ ዩቲዩብ ላይም ስለሚቀመጥ ሰዎች ዩቲዩብ ላይ ማዳመጥ ይችላሉ። በነገራችን ላይ 107 ሰዎች አላችሁ። አይ ቲንክ ደሬ ሚዲያ ካናዳ የሚል ዩቲዩብ ቻናል የዩቲዩብ ቻናል ደሬ ሚዲያ። እሱን አሁን ሁላችሁም ገብታችሁ ደሬ ካናዳ ሚዲያ የሚል ዩቲዩብ ቻናል ላይ ዩቲዩብ ገብታችሁ ሁላችሁም ሰብስክራይብ እንድታደርጉ። ይሄ ደግሞ ጨዋታ ዞን የሚል እንደዚህ አይነት ነገሮችን መረጃዎችን ማመጣበት አዲስ ከሱ ጋር ተያይዞ እንደዚህ ከኢሚግሬሽን ወይም ማንኛውም መረጃዎች ጋር ተያይዞ ማመጣበት ነው። ሰብስክራይብ አድርጉ ሁላችሁም ብዬ እላለሁ። ዩቲዩብ ላይ ግን ሳየው እንዳረሳው ብዬ ነው። ዩቲዩብ ላይ ሳየው አንዳንድ በጣም ኢንተረስቲንግ የሆኑ ስቶሪዎች አዩ። ከስራ ውጭ የጠፉ ሰዎችን ማገናኘት፣ ስለሱ ትንሽ ሰፋ ታደርግልኛለህ? ምንድን ነው ወደፊትስ በቀጣይ በደንብ አስበህበታል ወይ? ሚዲያ ላይም እንዲያዳምጡ ምንድን ነው ዓላማው? በጣም ጥሩ። አሁን እየሰራው ያለሁት ቅድምም እንደተናገርኩት አሁን እየሰራው ያለሁት በቱር እና ትራቭል ነው። ይቅርታ የሆነ ስልክ እየረበሸኝ ነው። በጣም ይቅርታ። ቅድም እንደተናገርኩት እየሰራው ያለሁት በምንድን ነው? በቱር እና ትራቭል ነው።
እና እንደገና ቲኬት ኦፊስ ነው እየሰራሁ ያለሁት ኢትዮጵያ ውስጥ ማለት ነው። የኢትዮጵያ ስራ ያሱ ነው። እንደገና ደግሞ ዩቱብ ጀምሬያለሁ። ደሬ ካናዳ ሚዲያ የሚል ነው። በዚህ በደሬ ካናዳ ሚዲያ ላይ አሁን የጀመርኩት ዩቱብ ምንድን ነው? የጠፉ ሰዎችን ማገናኘት ነው። የጠፉ ሰዎች ኢቢኤስ ላይ እንደሚያደርጉት ማለት ነው። ብዙ ሰዎች እዛም ወረፋ ስላላቸው የጠፉ ሰዎች ካሉ እነሱ እናገናኛለን። ደግሞ የራሳቸው ታሪክ ያላቸው ሰዎች እነሱንም ለህዝብ ይጠቅማል የምለውን ነገር እየመረጥን እሱን እናቀርባለን። ሌላ ታሪክ አለን፣ እንዲታወቅልን እንፈልጋለን። እንደገና ደግሞ ለህዝብ ይጠቅማል የሚሉ ሰዎች የታወቁ ሰዎች ካሉ እነሱን ማቅረብ ነው ሞር እና ደግሞ በዚህ በቪዛ ላይ ያለው በተለያዩ ሀገሮች ያሉትን ነገሮች አዳዲስ ኢንፎርሜሽኖች ማለት ነው አፕዴት እያደረግን ያንን ማቅረብ ነው እና ማንም ደግሞ ሰው ተነስቶ ታሪክ አለኝ እንዲታወቅልኝ ይፈልጋለሁ፣ ይሄ እንዲነገርልኝ ይፈልጋለሁ የሚል ሰው ካለ በዚህ ሚዲያ መቅረብ ይችላል። ኤኒታይም በስልክ መደወል ይችላል፣ ኮንታክት ማድረግ ይችላሉ ማለት ነው። ይሄኛው ፕሮጀክት በጣም ቆንጆ ስለሆነ ከኢትዮጵያ ውጭ ወይም ከካናዳ ውጭ ያሉ በስደት ላይ ያላችሁ ሰዎች ጋር አድሬስ ለማድረግ አስበሃል ወይ? በተለይ በስደት ላይ ላሉ ሰዎች እዛው ጠፍተው ቀርተው ያው ኑሮም ምንም በተለያየ ምክንያት በሽታው ምናምን ይዘው እኔ ባለሁበት ሀገር በጣም ብዙ ስለማይ ነው እንደዚህ እና እሱስ አስበሃል ወይ? ከሀገር ወጥተህ ሌሎች ቦታዎች ላይ ምንድነው ነገሩ እየሰፋ የሚሄድ ነው። እግዚአብሔር ቢፈቅድ የተለያዩ ከተሞች እመጣለሁ። እግዚአብሔር ቢፈቅድ አሁን እንደዚህ ነው ብዬ መናገር አልፈልግም። አንድ መጀመሪያ ጉዞ ካደረግኩ በኋላ ብናገር ይሻላል ብዬ ነው። ስለዚህ አሁን ገና ጅማሬ ላይ ስለሆነ እንደው ትንሽ ገፋ ልበልና ሞር ያለኝን ቪዥን እናገራለሁ። አሁን ያልከው በጣም ያሰብኩት ስለሆነ እና አሁን ጅማሮ ላይ ስላለሁ ትንሽ ገባ ልበልበትና ከዛም በኋላ ብዙ መናገር እችላለሁ ብዬ ነው። አይ በጣም አሪፍ ቆንጆ ሀሳብ ስለሆነ ነው። ለዛ ነው ወደ ሌላም ሰፋ ተደርጎ እንዲሰራ ብዬ ነው። እዚህ ላይ ግን የኢትዮጵያውን ስልክና ካናዳም ከሆንክ ደግሞ የካናዳ ያሉ ሰዎችም ደግሞ ካናዳም ሊያገኙ የሚችሉበት አድራሻ ያው ሞስትሊ ስልክ የሚያዳምጡ ሰዎች ካለ እንዲጽፉ ወይንም እዚህ ኮሜንት ላይ መጻፍ እንዲችሉ ስልክህን ብታስቀምጥ። በመጀመሪያ አንድ ይቅርታ ልጠይቅ የምፈልገው ነገር አለኝ። ምክንያቱም በእኔ ስልክ ላይ ሰዎች ሲደውሉ ብዙ ቢዚ ሰውን አላነሳም እና ስልክ ደውለው ያላነሳውላቸው ሰዎች ካሉ በጣም ይቅርታ፣ ደግሞም አሉ በጣም ይቅርታ ልጠይቅ እፈልጋለሁ። ግን የቢሮ ስልክ አለ፣ የቢሮ ስልክ ይነሳል። የቢሮ 2 ቁጥር አለ። ሁለቱንም ቁጥር ልንገራቸው። የመጀመሪያው 0992 40 87 87 ነው። 0992 40 87 87 ነው። ሌላው ደግሞ ሁለተኛው ቁጥር 0975 43 33 33 0975 43 33 33 ስለዚህ በእነዚህ ሁለቱ ቁጥሮች መደወል ትችላላችሁ። የኢትዮጵያ ቁጥር ነው ማለት ነው። ከሁለቱ ውጭ ሌላ የለም። ስለዚህ ቲኬትም መግዛት የምትፈልጉ ሰዎች አገር ቤትም ከአገር ቤቶችም ውጭ በዚህ ቁጥር ደውላችሁ ቲኬትም በዚህ መግዛት ትችላላችሁ። በነገራችን ላይ ቲኬት መግዛት የምትፈልጉ ሀገር ውስጥም በረራ ከሀገር ውጭም ውስጥ በረራ ቲኬት መግዛት የምትፈልጉ ሰዎች ሌላ ቦታ ካገኛችሁ ቲኬት ቅናሽ ነው የምሰጣችሁ። ፕራይስ ማች አደርጋለሁ። ፕራይስ ማች ማለት ምንድን ነው? ለምሳሌ ከአዲስ አበባ ጎንደር በ5000 ብር አግኝቻለሁ ካላችሁ እኔ 4800 ሰጣችኋለሁ ማለት ነው፣ በቅናሽ ማለት ነው። ስለዚህ ፕራይስ ማች ማለት ምንድን ነው? የእናንተ ያገኛችሁበትን ዋጋ ትነግሩኛላችሁ፣ ትመጣላችሁ፣ እኔ ጋር ቅናሽ ታገኛላችሁ ማለት ነው። የፕሌን ቲኬት የውጭም እንደዚሁ። ለምሳሌ ሳውዝ አፍሪካ መሄድ ብትፈልጉ 55000 ብር ብታገኙ ሳውዝ አፍሪካ ማለት ነው 5,000 ብር ካገኛችሁ እኔ ጋር በ52,000 ወይ በ53,000 ታገኛላችሁ ማለት ነው፣ እንደ ምሳሌ ማለት ነው። ስለዚህ በጣም ጥሩ። አይ በጣም ጥሩ ሀሳብ ነው። ስልክ እዛ ላይ ያላችሁ ሰዎች ኮሜንት ያደረጉ ሰዎች ድጋሚ ኮፒ እያሉት ነው።
በተለይ ኢትዮጵያ ያላችሁ ሰዎች በደንብ መረጃ የምትፈልጉ ሰዎች በዚህ ጉዳይ ላይ ያው እኛ አጠቃላይ ሀሳቡን ሃይላይቱን ስለሆነ እንደዚህ በተለይ ወርክ ቪዛ ወይንም በቪዚተር ኮንሰልት ማድረግ የምትፈልጉ ሰዎች ደሬን ማግኘት ኢትዮጵያ ላይ ያለው ቢሮ አይ ቲንክ አሁን ለጊዜው ኢትዮጵያ ነው ያለው አይደል? ኢትዮጵያ ነው ያለው። ከሳምንት በኋላ ወደ ካናዳ ሄዳለሁ። ስለዚህ በአንድ ሳምንት ጊዜ ውስጥ ማግኘት የምትፈልጉ ሰዎች ካላችሁ እሱን ማግኘት ትችላላችሁ፣ ማውራት ትችላላችሁ። ስለ ትኬቱ እንደ ማንኛውም ትኬት ኤጀንት ነው። አንድ ሰው መጥቶ የሚያስፈልገውን ዶክመንት አምጥቶ ሲመጣ ነው የሚቆርጠው። አሊያም ደግሞ አንድ ሰው በወርክ ቪዛ ወይንም በማንኛውም ነገር ካውንስል ስታደርጉ ከእናንተ ጋር ትኬት ሲጠቀም የተለየ አድቫንቴጅ አለው? ሁሉ አጠቃላይ ሲሆን አድቫንቴጁ ምንድን ነው? የዋጋ ቅናሽ ነው። አድቫንቴጁ የዋጋ ቅናሽ ነው። ሌላው አድቫንቴጅ ደግሞ ምንድን ነው? ለምሳሌ ዱባይ መሄድ የሚፈልግ ሰው ካለ ቪዛውን ጨምረን ነው የምንሰጠው ለዱባይ። ለምሳሌ ከ40 ዓመት በታች ለሆነ የ4 ቀን ቪዛ ያገኛል። ከ40 ዓመት በላይ ለሆነ ደግሞ የ1 ወር ቪዛ ያገኛል። ስለዚህ ቲኬቱን ሲቆርጥ ቪዛም አብሮ ያገኛል ማለት ነው። ለዱባይ ቪዛ ማግኘት የተቸገሩ ሰዎች ካሉ ዱባይ ለመሄድ ማለት ነው። ስለዚህ የዱባይ ቪዛ ጨምሮ ነው አብሮ የሚቆርጥ፣ ከቪዛው ጋር ነው ቲኬቱ። አይ በጣም ጥሩ። አሁን ዚስ ዴይስ ወደ ካናዳ ስንመጣ የትምህርት እድል እና ቀጥሎ ስለ አውስትራሊያ እናወራለን። የትምህርት እድል በምን መልኩ ነው የትምህርት እድል ሊገኝ የሚችለው? አንዳንድ ጊዜ በትምህርት እድል ወይም በስኮላርሺፕ እንዳልኮስት ስለዚች ብቻ ሰፋ አድርገህ እንድትነግረን አንድን ሰዎች እንዲረዱት። ኦኬ በጣም ጥሩ። ስኮላርሺፕ ፉል ስኮላርሺፕ አለ፣ ፓርሻል ስኮላርሺፕ አለ። አሁን ሚዲያ ላይ ስለ ስኮላርሺፕ ይነገራል። ምንድነው ስኮላርሺፕ? እዚህ ቦታ አመልክቱ፣ እዚህ አመልክቱ፣ እዚህ አመልክቱ፣ እዚህ አመልክቱ ነው የሚል ነገር ነው ያለው። ግን ህዝቡ የሚፈልገው እዚህ አመልክቱ ብቻ ሳይሆን የሚረዳው ነው የሚፈልገው። ተማሪዎች ያንን ነገር ዝም ብለህ ሊንኩን ሰጠህ እዚህ አመልክቱ አይደል። እሱን እኮ ማንም ሰው ጎግል ላይ ገብቶ ለምሳሌ ጣሊያን ማንም ሰው ማድረግ የሚችለው ቀላል ነገር ነው። ጣሊያን 2025 ስኮላርሽፕ ብለህ ታይፕ ብታደርግ የስኮላርሽፕ አይነቶች ይወጡልሃል። ይህንን ወጥቼ ለምሳሌ ስኮላርሽፕ እዚህ ከተማ አለ፣ እንደዚህ ትምህርት ቤት እንደዚህ ማለት አይጠበቅብኝም። ለምሳሌ እንግሊዝ ሀገር መሄድ የሚፈልግ ሰው በስኮላርሽፕ ምንድነው አሁን ስኮላርሽፕ እንግሊዝ ሀገር መሄድ እፈልጋለሁ ካለኝ ኦኬ ጉግል ማድረግ ትችላለህ። ስለዚህ ኢንግላንድ በ2025 ወይም 2026 ስኮላርሽፕ፣ ፉል ስኮላርሽፕ፣ ፓርሻል ስኮላርሽፕ ብለህ ታይፕ ታደርጋለህ፣ ይመጣልሃል ጠቅላላ ማለት ነው። ካናዳም እንደዚሁ። ግን ምንድነው ለስኮላርሽፕ የሚያስፈልገው? ምን ማዘጋጀት አለብኝ? ሙሉ ዶክሜንት ከሌለን ጥሩ ነጥብ ከሌለን ስኮላርሽፕን ብንል ላይሳካ ይችላል። ስለዚህ ዶክሜንት ያስፈልገናል መጀመሪያ። አሁን ኢሮፕ ውስጥ በስኮላርሽፕ በተለይ ጣሊያን ውስጥ ስኮላርሽፕ የማግኘት ነገሩ ከባድ አይደለም። እና ስኮላርሽፕ ለማግኘት ለምሳሌ አንድ ሰው እኔ ቢሮ ቢመጣ ምሳሌ ልንገርህ። አሁን ጥሩ ውጤት ያለው ሰው እኔ ጋር ቢሮ ቢመጣና ስኮላርሽፕ ማድረግ ፈልጋለሁ እና ፕሮሰስ አድርግልኝ ስንት ነው የምታስከፍለኝ ብሎ ቢጠይቀኝ አትከፍልም ነው የምለው። ለምንድነው? መጀመሪያ ራስህ ማድረግ ትችላለህ ነው የምለው። ምክንያቱም ይሄን ነው የምታደርገው፣ በዚህ ካደርጋለህ፣ ይህን ፎርም ትሞላለህ፣ ይህን ታደርጋለህ። ስለዚህ ይህን የምታደርግ ከሆነ ራስህ ማድረግ ትችላለህ። ሚኒመም እርዳታ ሰጠዋለሁ። ግን በፍጹም ኮምፒውተር መንካት አልፈልግም፣ አንተ ራስ አድርግልኝ ካለኝ ምንድነው የማደርገው? አደርግለታለሁ፣ አትከፍልም ነው የምለው። ቪዛ ሲመጣልህ ግን ይህን ትከፍላለህ፣ ወይንም ደግሞ የሰርቪስ ፊ ይህን ክፈልለዋለሁ። የሰርቪስ ፊ ወይ 5,000 ወይ 10,000 ክፈልለዋለሁ የኢትዮጵያ ብር። አይ አሁን አልከፍልም ካለ ቪዛ ካገኘህ ኦኬ፣ ቪዛ እስከዛ የምትቆይ ከሆነ ቪዛ እስከምታገኝ እንደዛ ከሆነ የዛኔ 20,000 ብር ትከፍለኛለህ እለዋለሁ ነው እንጂ በመጨረሻ ላይ መጀመሪያ ላይ ያው ለኢሮፕ ስኮላርሽፕ ሰው ገንዘብ መክፈል የለበትም በፍጹም። ካናዳ ስኮላርሽፕ ለማግኘት ጥሩ ውጤት ማግኘት አለበት። ጥሩ ውጤት ያለው ሰው መሆን አለበት። ጥሩ ነጥብ ያመጣ ሰው መሆን አለበት። ሌላው ደግሞ ምን አለ መሰለህ፣
ኢሳ አንድ ነገር ልጨምርልህ። ሌላ ሰው የሚሸወድበትን ነገር ልንገርህ። አንድ ሰው አክሴፕታንስ ሌተር ሲያገኝ ከትምህርት ቤት ቪዛ ያገኝ የሚመስለው ሰው አለ። ስለዚህ አክሴፕታንስ ሌተር ለማግኘት ከባድ አይደለም በትምህርት ቤት። ምክንያቱም ትምህርት ቤቶቹ ቢዝነስ ነው የሚሰሩት። ለምሳሌ ካናዳ ፕሮሰስ በትምህርት የምታደርጉ ሰዎች ወይም አሜሪካ ወይ እንግሊዝ ሀገር ወይ አውስትራሊያ አክሴፕታንስ ሌተር ስታገኙ እንደ ትልቅ ነገር አድርጋችሁ አትቁጠሩት። አክሴፕታንስ ሌተር አገኛችሁ ማለት ቪዛ አገኛችሁ ማለት አይደለም። አክሴፕታንስ ሌተር ትምህርት ቤቱ የሚሰጣችሁ ቢዝነስ ስለሚሰራ ነው፣ ከእናንተ ገንዘብ ስለሚወስድ ነው። ትልቁ ነገር ምንድነው? ለቪዛ ለማግኘት የምታቀርቡት ዶክሜንት ነው።